ውሸት መደባበቅ አያስፈልግም። ዛሬ ሀቅ ነው የምንናገረው ማለት ነው። ስለምንዛሬ ያለውን ነገር እቅጩን የምነግራችሁ ይሆናል። ስለ ሐዋላ አሁን ስላለው ሁኔታ ምንዛሬ መቼ ብንልክ አሪፍ ይሆናል የሚለውን ነገር እነግራችኋለሁ። ይሄን ቪዲዮ ግን ላይክ ያደርጋችሁ ጀምሩት ማለት ነው። ለሁሉም አድርሱልኝ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? የኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍ ይልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት መረጃ ስለ ምንዛሬ ነው ማለት ነው። ምንዛሬ እጅግ በጣም በሚያሳዝን ሁኔታ በየቦታው የታወቀ ነገር ነው። ስፔሻሊ ደግሞ ዱባይ ላይ እንግዲህ ምንዛሬ በጣም ቀንሷል። ያው የምታውቁት ነገር ነው። ከ50 ብር በአንድ ጊዜ ወደ 47 ብር ወርዷል ማለት ነው። በጣም በሚያሳዝን ሁኔታ አንድ ቲቴ እንግዲህ ለ2 አመት ምናምን ያክል ነው ብሯን ቤት ውስጥ አስቀምጣ የነበረው። ምንዛሬ በእርግጥ እየጨመረ ነበር የሚሄደው። ነገር ግን አሁን ባለው ሁኔታ ያው የምታውቁት ነገር ነው። ነጋዴዎች እንደ ልብ ወለድ በየመጡ ስላልሆነ በዚያም ምክንያት ይመስለኛል አላቅም ምንዛሬ በጣም ቀንሷል። በአሁን ሰዓት እንግዲህ እንደውም ከሐዋላ ይልቅ በባንክ ብንልክ አሪፍ ነው የሚሉ ሁሉ አሉ። እንደኔ ምርጫ ግን እንደኔ ሀሳብ አስተያየት ከሆነ ሐዋላ የተሻለ ነው ብዬ ነው የማስበው። እንደዚሁም በዛሬው ቀን ግን የምነግራችሁ ነገር ቤተሰቦቼ ምን እንደው ታውቃላችሁ? በአሁን ሰዓት አስገዳጅ ምክንያት ካልሆነባችሁ በስተቀር ግዴታ በቃ የሚያጣድፋችሁ ነገር የምትልኩበት ምክንያት ወይዳ ወይ የተለያየ ጉዳይ ከሌላችሁ በስተቀር ብር እንዳትልኩ። አሁን እውነታውን ነው የምነግራችሁ። ምንም እቅጭ እኔ ላኩ ምናምን ብዬ አላዘርፋችሁም። እንድትከስሩ አልፈልግም። ምክንያቱም አገራችን ላይ ያለው አገራችን ላይ ያለው የኑሮ ሁኔታ በጣም በሚያሳዝን ሁኔታ እያሻቀበ ነው ያለው። አሁን እኮ ምንዛሬ እዚህ ሀገር ቀንሶ አገራችንም ኑሮ አሪፍ ቢሆን በጣም ቆንጆ ነው ብትልኩ ማለት ነው። አሪፍ ቢሆን ላኩ ነው። ነገር ግን ምንዛሬ ቀንሰው እዚህ ብቻ ነው እንጂ የኛ ሀገር ኑሮ በጣም በሚያሳዝን ሁኔታ እያሻቀበ ነው የሚገኘው ማለት ነው። እና እኛ እየከሰርን ነው። አተርፍ በያ ጉዳይ በቃ ገባችሁ? ኪሳራ ውስጥ እየገባን ያለ ነው እኛ ነን እንጂ የሀገራችን ኑሮ እየተለወጠ አይደለም ያለው። ስለዚህ በአሁን ሰዓት ምንም አይነት ምክንያት ይኖራችሁ በጣም አስገዳጅና ግዴታ ካልሆነ በስተቀር ፕሊስ ብራችሁን በእጃችሁ ያዙ። ሁኔታዎች መለወጣቸው አይቀርም፣ ምንዛሬ መጨመረው አይቀርም እና ብራችሁን ይዛችሁ ቁጭ በሉ። አትጨናነቁ፣ አትናወጡ። ሁሉ ነገር እንደሚቀየር ነው እኔ የሚሰማኝ ማለት ነው። እና አሁን በአሁን ሰዓት ብዙ ብር አጠራቅማችሁ ለ1 አመት ለ2 አመት ብር ይዛችሁ ቆይታችሁ አሁን ስትልኩት በጣም ኪሳራ ነው። አገራችን ላይ የሚሄዱ ምንም አያደርግም፣ እናንተም አትጠቀሙበትም። ገባችሁ? ከኑሮ አንጻር የምታውቁት የምትሰሙት ነገር ነው የሀገራችንን ኑሮ። እዚህ ራሱ ወርቅ እንግዲህ በአንድ ጊዜ በጣም ቀንሶ ነበረ የነበረበትን ሁኔታ ታስታውሳላችሁ። ከረመዳን በዓል በኋላ እስከ 477 እስከ 480 እስከ 490 ድረስ እስከ ቅርብ ጊዜ ተሸጧል። በአሁን ሰዓት እንግዲህ የት እንደደረሰ ሁላችሁም ታውቁታላችሁ። የነባሩ ዋጋው ሊዝ ነው ወደ 507 እና 5 ብር ነበር። እንደየሱቆቹ ይለያይ ነበር ማለት ነው ከ2 እስከ 3 ሳምንት በፊት። በአሁን ሰዓት እንግዲህ ወደ 25 ምናምን ብር ጨምሯል ማለት ነው። በቃ በየቀኑ ዴሊ አሁን በአሁን ሰዓት ይሄን ያህል ነው ዋጋው ብዬ ብነግራችሁ ከሰዓታት በኋላ ወይ ነገ ሊቀያየር ይችላል። የወርቁ ዋጋ በእርግጥ ቅዳሜና እሁድ አይለወጥም ይባላል። ቅዳሜና እሁድ ብቻ ነው በነበረበት የሚቆየው። ከዚህ ውጪ ከሰኞ እስከ ዓርብ ድረስ ሰኞ የነበረበት ዋጋ ለማክሰኞ አታገኙትም፣ ማክሰኞ የነበረበትን ለሮብ ዋጋ አታገኙትም። በጣም እየጨመረ ነው ያለው። ወርቅ ብትገዙ በጣም አሪፍ ነው በአሁን ሰዓት ማለት ኦኮርስ ተወዷል፣ ጨምሯል፣ ግን ወርቅ አያከስርም። ወርቅ ባስቀመጣችሁት ቁጥር ታተርፉበታላችሁ። ወርቅ 2022 ላይ ስንት ነበር? አቡዳቢ 180 ብር ነበር። ዱባይ 190 ብር ነበረ ወርቅ ማለት ነው 2022 ላይ። አሁን ስንት ነው? ወደ 500 ምናምን ብር ገብቷል። ባለፈው እንግዲህ እስከ 580 ብር ድረስ ገብቶ ነበረ። እንደገና ቀንሶ እስከ 490 ገብቶ ቢሆን አሁን ተመልሶ ነበረበት ዋጋው ላይ ሊሰቀል ነው እንደገና ማለት ነው። ስለዚህ ወርቅ ሁሌም ቢሆን እየጨመረ ስለሚሄድ በአሁን ሰዓት ብራችሁን አገር ከምልኩት ይልቅስ እንደምንም ብላችሁ ወርቃችሁን ግዝት ታድርጉ። ተወደደብኝ ምን ላድርግ ምናምን አትበሉ። ይወደድ ግዙ። በቃ ወርቅ መቼም አያከስርም። ወርቅ ቅርስ ነው። ወርቅ ብትቸገሪ ባለበት ዋጋ አውጥተሽ ሸጠሽ ከጅግርሽ ትወጫለሽ። ወርቅ ማለት ቅርስ ነው። ወርቅ ከዘመድም በላይ ነው። ይቅርታ አድርጉልኝና ዘመድ ፊት ሲነሳችሁ ምንም ሳይኖራችሁ ሲቀር ማንም ሰው ፊት አይስጣችሁ። በዚያን ጊዜ ወርቃችሁን ባለው ዋጋ ሸጥ አርጋችሁ ከችግራችሁ መውጣት ትችላላችሁ። በተለይ ደግሞ አሁን ላይ በጣም ከብዷል። ድሮ አክስቴ አጎቴ ምናምን የሚባል ነገር ነበረ።
አሁን ግን ያ ነገር እንደሌለ ነው እየሰማሁ ያለሁትና ወርቅ ብትገዙ 500ም ገባ ገና 600ም 700ም ሊገባ ይችላል። ብትገዙ እየጨመረ እንጂ እየቀነሰ አይሄድም። መሀል ላይ የሆነ ሰዓት ዝቅ ሊል ይችላል፣ የሆነ ሰዓት ደግሞ ከፍ። ስለዚህ ወርቅ ገዝታችሁ አያስቀምጡ። ሐቆን ነው የምነግራችሁ። አሁን ብር ብትልኩ ካሳሪ እናንተ ናችሁ። እኛ ብር ብንልክ አዎ ችግረኞች ነን፣ ብዙ ቀዳዳ አለብን። አብዛኞቻችን ቤት ጀምረናል፣ እንደዚሁ የምናስተዳድረው ሰው አለ፣ ቀዳዳችን ብዙ ነው። አሁን ባንልክ አሪፍ ነበረ፣ ግን ከቀዳዳችን አንጻር የተወሰነ ነገር መበደርም ከቻላችሁ ተበደሩ። ነገሮች ይቀያየራሉ። ሰላም ሲወርድ ነጋዴዎች ይመጣሉ፣ በዚያን ጊዜ ይጨምራል። የዚያን ጊዜ ትልካላችሁ። እስከዚያ ድረስ ግን ወርቃችሁን ገዛዝታችሁ አስቀምጡ ነው እምላችሁ፣ መመክራችሁ፣ የምነግራችሁ ነገር ማለት ነው። ብር አሁን በአሁን ሰዓት በጭራሽ ላኩ ብዬ አልመክራችሁም። አሁን ባለፈው እኔ ራሱ ልልክ ብዬ ስጠይቅ ነው፣ እኔም አላቅም ነበር ስለምንዛሬ 50 እንደነበረ ነበር ማቀውና 47 ነው ስትላይ በጣም ነው የደነገጥኩት። እንዴት ሆኖ ምናምን ስላት አይ ከዚያ ወዲህ እኮ አንቺ እንደላክሽ ምናምን ብዙም አልቆየም፣ ይሄ እንትኑ ሲፈጠር ወዲያውኑ የቀነሰው ምናምን አለች ማለት ነው የምትልክ ልጅ። እና ብራችሁን አስቀምጣችሁ ያዙ። በዚህ ሁኔታ ብትልኩት ሀገራችንም ኑሮ በጣም እየጨመረ ስለሆነ የኛ ብር ብቻ ነው እንጂ የቀነሰው ኑሮ አይቀነስም። አሁን ከዚህ ሀገር እኮ ብራችንን በትንሽ ብር ልከነው ኢትዮጵያ ሄዱ ቫልዩ ቢኖረው ልክ እንደ ድሮ ማለት ነው። ድሮ 10 ብር አልነበር ድርሃም? እንደ ድሮ ኢትዮጵያ ውስጥ ብሩ ሄዱ ስራ ይሰራል፣ ትርጉም አለው። አሁን ላይ ግን ሄዶ ምንም ትርጉም የለውም። ስለዚህ ይሄ ጊዜው እስከሚሻሻል ድረስ የተሻለ ነገር እስከሚመጣ ድረስ ጠብቁ፣ ብራችሁን ያዙ እንጂ በአሁን ሰዓት በጭራሽ እንዳትልኩ ነው የምነግራችሁ፣ መመክራችሁ ነገር። ምክንያቱም ምን አደባበቀን ቅጩ ነው የምናወራው። አሁን ላይ ብር ላኩ ብዬ አልመክራችሁም። ሁላችሁም በቻላችሁት መጠን ኢትዮጵያ ራሱ ግዴታ ቢኖርባችሁ የሰው ምናምን እንደዚህ ከቤተሰብ ከምናምን እንደንብላችሁ ሸፈንፈን አድርጉትና የምትሰሩትም ነገር ካለ አቁሙት። ቆም አድርጋችሁ ነገሮች እስከሚስተካከሉ ጠብቁ። አሁን ብትልኩት ራሱ ምንም ትርጉም የለውም እና ቁጭ አድርጉት። ሁሉም ነገር እንደነበረበት እንደሚመለስ ነው እኔ የምነግራችሁ ማለት ነው። ምንም አያስፈራችሁ። አስቀምጣችሁ ነገሮች ሁሉ ይስተካከላሉ። በዚያን ጊዜ ትልኩታላችሁ። ብር ካላችሁ እንደነገርኳችሁ ወርቅ ብትገዙ ግን የበለጠ አትራፊ ናችሁ። ወርቅ ቀንሶ አይቀንስም። የሆነ ሰዓት ወር ከረመዳን በኋላ ትንሽ ዝቅ ብሎ ነበር። አሁን እንደገና ተመልሶ እየገሰገሰ ነው ያለው ወደ ላይ። ገና እስከ 1000 ራሱ እንደሚገባ ነው የሚታወቀኝ። ስለዚህ ወርቅ ግዙ። ወርቅ ንብረት ነው። ወርቅ ቅርስ ነው። ጨርቃ ጨርቅ ኮተት መሰብሰባችሁን ትታችሁ ብራችሁን በየቦታው እንደዚህ ለእንትና ይሄን ያህል ማለታችሁን ትታችሁ 1 ግራም ወርቅ እንኳን ታዋጣለች። እና ወርቃችሁን እየገዛችሁ አስቀምጡ። ብራችሁን ፕሊስ በአሁን ሰዓት ብር እንዳትልኩ። እኔ ይሄንን ነው እምላችሁ ካለው ነገር አንጻር። በ47 ልካችሁ ሀገራችን ላይ ምንም አይሰራም። ሀገራችን ላይ ኑሮ ተወዷል። ብር የለከሰው እዚህ ብቻ እኮ ነው። መቼም ተረታችሁኛል ምን ለማለት እንደፈለግኩ አይደለ? ስለዚህ ብር አትላኩ በአሁን ሰዓት እላችኋለሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።